ሰበር ዜና በአክሱም አዛን ማድረግ ተከለከለ። ከዚህ በኋላ በኪራይ መስጂድም ሆነ አዛን ማለት አትችሉም። በአክሱም ከተማ ሙስሊሞች ላይ የተጣለው ከባድ ክልከላና የእምነት ነፃነት ጥሰት። በትግራይ ክልል አክሱም ከተማ የሚገኙ ሙስሊሞች አዛን በማውጣትና ሂጃብ በመልበስ ላይ የተጣለባቸውን አስደንጋጭ ክልከላ ተከትሎ በትናንትናው ዕለት ጁሙዓ ሶላትን እንኳን በሰላም መስገድ አለመቻላቸውን አስታወቁ። በትግራይ ክልል ማዕከላዊ ዞን የአክሱም ከተማ ሙስሊሞች ባጋጠማቸው የጸጥታ ስጋትና ወከባ ምክንያት በትናንትናው ዕለት የጁሙዓ ሶላት አለመስገዳቸውን ገልጸዋል። ከስፍራው የደረሰው መረጃ እንደሚያመለክተው በትናንትናው ዕለት የከተማዋ አስተዳደር ከመጅሊስ አመራሮችና ከሙስሊም ማህበረሰብ ተወካዮች ጋር አስቸኳይ ስብሰባ ማድረጉ ተገልጿል። የስብሰባው ዋና ዓላማ በሁለት አጀንዳዎች ላይ ያተኮረ እንደነበር የተገለጸ ሲሆን የመጀመሪያው በአክሱም ከተማ በኪራይ ቤቶች በሚገኙ መስጂድም ይሁን በጊዜያዊ የድንኳን መስጂዶች ውስጥ አዛን ማለት አይቻልም የሚል ጥብቅ ማስጠንቀቂያ ለመስጠት መሆኑ ታውቋል። ሁለተኛውና እጅግ አስደንጋጩ የስብሰባው ዓላማ ደግሞ በአክሱም ከተማ በማንኛውም የዕድሜ ክልል ለሚገኙ ሴቶች ሂጃብ መልበስ ክልክል መሆኑን ለማሳወቅ እንደነበረ ምንጮቻችን አረጋግጠዋል። ተሰብሳቢዎቹ በቀረቡት አጀንዳዎች ላይ ፈጽሞ አለመስማማታቸውን ቢገልጹም በግዴታ ፊርማቸውን እንዲያኖሩ መደረጉም ተጠቁሟል። ይህ በእንዲህ እንዳለ ሚያዝያ 7 ቀን 2018 በአንድ የኪራይ መስጂድ ውስጥ ዱዓ በማድረግ ላይ በነበሩ ምዕመናን ላይ ድብደባ የፈጸሙ አካላት ታስረው የነበር ቢሆንም በዛሬው ዕለት ያለምንም ተጠያቂነት መፈታታቸው የህዝቡን ስጋት ይበልጥ አሳስቦታል። በዚህም የጸጥታ ችግር ምክንያት የዛሬው የጁሙዓ ሶላት ሳይሰገድ ቀርቷል። በአለባበሳችን ምክንያት መብታችን ተጥሷል ሲል የአዲስ አበባ ዩኒቨርሲቲ ሙስሊም ሴት ተማሪዎች በኒቃብ ምክንያት የሚደርስባቸውን እንግልት ገለጹ። ዩኒቨርሲቲው ራስ ገዝ መሆኑን ተከትሎ ባወጣው አዲስ መመሪያ ምክንያት ሙስሊም ሴት ተማሪዎች ከዩኒቨርሲቲው መግቢያ በር ጀምሮ እስከ መመሪያ ክፍልና ካፍቴሪያ ድረስ የዕለት ተዕለት ውክቢያና እንግልት እየደረሰብን ነው ሲሉ ገልጸዋል። የሀገሪቱ ቀደምትና አንጋፋ በሆነው አዲስ አበባ ዩኒቨርሲቲ ውስጥ የሚማሩ ሙስሊም ሴት ተማሪዎች ኒቃብ በመልበሳቸው ብቻ በመማር ማስተማር ሂደታቸው ላይ ከፍተኛ እንግልት እየገጠማቸው መሆኑን አብራርተዋል። እንደ ተማሪዎቹ ገለጻ ዩኒቨርሲቲው ራሱን የቻለ ራስ ገዝ ተቋም መሆኑን ተከትሎ ካለፈው ጥቅምት ወር ጀምሮ ኒቃብ ለብሶ መማርና የሚከለክል መመሪያ አውጥቷል። በዚህም ሕግ ምክንያት ተማሪዎቹ በተለያዩ ጊዜያት አላስፈላጊ ውክቢያ እየተፈጸመባቸው መሆኑን ጠቅመዋል። ይህ አዲስ መመሪያ ሂጃብ ኒቃብ የመልበስ መሰረታዊ ሰብአዊ መብትን የሚጋፋና ህገ መንግስታዊ መሆኑን የሚገልጹት ተማሪዎቹ ድርጊቱ ላለፉት 18 ወራት ለመጠነ ሰፊ እንግልትና ስነ ልቦናዊ ጫና እንዳደረገባቸው አስረድተዋል።